ቴምር ሪል ስቴት ከ8 በላይ ሳይቶችን ጠንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ዛሬ ሁለት በጣም ጠቃሚ መረጃዎችን ይዤላችኋለሁ። ነገር ግን አንድ ደግሞ ላይ መጨመርላችሁ አለ። እንግዲህ የመጀመሪያው በጣም ኢምፖርታንት ነው። ይሄ መረጃ እንግዲህ እዚህ ስክሪን ላይ የምታዩት የዳያቤቲስ ወይም ደግሞ በተለምዶ ስኳር በሽታ በሚል የሚታወቀው በሽታ እንግዲህ የዘመኑ ፍጻሜዎች በሽታዎች መካከል አንዱ ነው። እንደምታውቁት በቅዱስ መጽሐፍ ላይ በሽታ ከዘር ወደ ዘር ሊተላለፍ የሚችል ነገር እንዳለበትና ባለው ዘመናዊ አመጋገብ መሰል ስርዓቶች የተነሳ እየሆኑ ካሉ ኪሳራዎች መካከል አንደኛው የስኳር በሽታ እንደሆነ ታውቃላችሁና አሁን በጣም በሚያስደነግጥ ደረጃ ላይ ሌላ እስከዛሬ ታይቶ የማይታወቅ የስኳር በሽታ ዝርያ ተገኝቷል። ይሄም በሳይንሱ ዓለም ላይ እውቅና ተሰጥቷል። የዓለም ጤና ድርጅትም ለዚህ ሙሉ እውቅና ሰጥቷል። ኦልሞስት በጣም የሚያስደነግጥ ነው የሆነው ይሄ ጉዳይ። በአብዛኛዎቹ ይሄ ጉዳይ ሊከሰት ከሚችልባቸው ሀገራት መካከል አንዷ ኢትዮጵያ ልትሆን እንደምትችል በግልጽ እያየን ያለ ነው። በኢትዮጵያም በኤርትራም ይሄ ችግር ለብዙ ሰዎች የችግር መነሻ የሆነ ስለሆነ በዚህ ዙሪያ ላይ ትኩረት አድርገን እንግዲህ ሌላኛው አዲሱ አይነት የዳያቤቲስ ወይም የስኳር በሽታ ምንነትን በተመለከተ በዚህ ፕሮግራሜ ላይ በደንብ አድርጌ አሳያችኋለሁ። ለጥንቃቄ ይሄን ትይዙታላችሁ። ዘመኑ ክፉ ስለሆነ ዲያብሎስ በምን መልኩ ሰዎችን ሊያጠቃ እንደሚችል፣ ሰዎችን እንዴት አድርጎ አታክ ሊያደርግ እንደሚችል ጥበብ ስላለው ያንን ጥበብ እኛ ከነቃንና ከጠበቅን ጤናችንንም መንፈሳችንን ነፍሳችንንም መጠበቅና መታደግ የምንችልበት ነገር እንዳለ በትክክል እንረዳለን ማለት ነው። ከዚህ ጋር ተያይዞ ይሄንን አሳያችኋለሁ። ሁለተኛው መረጃዬ ደግሞ መሰረት የሚያደርገው ልጅቱ በሰርግ ያገባችው ጉድ ምንድን ነው የሚል ነውና ውድ ቤተሰቦቼ በጣም ዓለማችን የሆነ እብደት ላይ ነው ያለችው ማለት የሆነ የተቀበጃጀረ ነገር ላይ ነው ያለችው። ይሄንን ነገር ለኛ የሚጠቅመን ዘመኑ የከፋበት ደረጃን አውቀን ጠንቅቀን ክርስቶስ ለምጽአት የቀረበ የዘመኑ ፍጻሜ እየተፋጠነ መሆኑን በደንብ የሚያሳየን ነውና በሰርግ ነው ድል አርጋ ያገባቸው ነገር ምንድነው ሰው አይደለም ያገባቸውና ምንድነው የሚለው ነገር ውድ ቤተሰቦቼ ካየን በኋላ እግዚአብሔር ምስክሬን ነው መነግራችሁ በዚህ ባለንበት ዘመን ላይ ላላችሁ ንቃት ሌላ ንቃት ይጨምርላችኋል። እሱን በዚህ ፕሮግራሜ ላይ አሳያችኋለሁ። ይሄ ነገሮች እዚህ ጋር እንዳሉ ግን አንድ በጣም የሚገርም ዜና የሰማነው የቻይና ነው የሰማነው። ቻይና ምን አለች እንግዲህ I want to have a crackdown on AI firms to protect kids በሚል ትውልዴን እየፈጁብኝ ነው ያሉት በሚል ቻይና አዲስ ህግ ልታወጣ ነው። ይሄውም ከአርቲፊሻል ኢንተለጀንስ ጋር ተያይዞ የኛን ልጆች በአርቲፊሻል ኢንተለጀንስ ይፈጁዛል እንደፈለጉ አድርገው በኤአይ በልጆቻችን ላይ የተጫወቱ ነው ያሉት። ነገር ግን አሁን ባለበት ሁኔታ ላይ በቻይና አዲስ ጠንካራ ህግ ለማውጣት ቻይና እየሞገተች ያለችበት ነገር ሰምተናል። ይሄውም ህፃናት ልጆችን እየነጠቀብኝ ነው ኤአይ በሚል በግልጽ አሳይታለች። ቻይና has proposed strict new rules for artificial intelligence ለኤአይ አዲስ በጣም ጠንካራ ህግ ልታወጣ መሆኑ ተሰምቷል። ይሄም እንግዲህ እንደ ዜናዎቹ እንደሚያሳዩት to safeguard ነው የሚለው for children of ቻይና የቻይና ልጆችን ለመጠበቅ ሲባል ይሄ ማድረግ የግድ ሆኗል ማለት ነው። እንደ ቻትቦት አይነት እንግዲህ የሚሰጡትን ኦፈር አለ ለህፃናት ቻትቦት እያቀረበ ያለው ማለት ነው። ምክር ያቀርባሉ ቻትቦቶች እንደ ለህፃናት ቻይና ውስጥ ያሉ ታዳጊ ልጆች
እንደ ቫዮለንስ እንደ ሰልፍ ሃርም ራስን የሚጎዱ ተግባራት ላይ ሁሉ የሚያሰማሩ ነገሮች ነው እየታየባቸው ያለው። ይህን ነገር የሚያደርጉት የአርቲፊሻል ኢንቴሊጀንስ አማካሪ ቻት ቦቶችን በተመለከተ ጥንቃቄ የሚያደርግ ህግ አወጣለሁ ብላለች። ትውልዴን ማዳን ፈልጋለሁ ብላለች። ይሄን በተመለከተ እንግዲህ ዲቨሎፐርስ የዚህ AI ሞዴል ዲቨሎፐርስን በተመለከተ በተለይ ኮንተንቶቻቸው ለልጆች እስከ ጋምብሊንግ እስከ ቁማር አደንዛዥ ማድረግ ልጆችን ማደንዘዝ እንደገናም ደግሞ በቻይና ውስጥ ያሉ ቀጣይ ትውልድ እጦት እንዲፈጠር እየሰሩብኝ ነው ያሉት እነዚህ በሚል እንግዲህ የምዕራባውያንን ፕሮጀክቶች ናቸው እነዚህ ቻይና የምትሞግታቸው። እነዚህም ፕሮጀክቶች ሆን ተብሎ የቻይናን ትውልድ ለማደንዘዝ ምዕራባውያን ይሄን እየሰሩብኝ ስላለ በዚህ ዙሪያ ላይ በኤአይ ፕሮዳክቶች ላይ በጣም ከባድ የሆነ ጥንቃቄ ላደርግ አዲስ ህግ እያጸደኩ ነው ብላለች። በተለይ ሳይበር ስፔስ አድሚኒስትሬሽን ኦፍ ቻይና ወይም CAC የሚባል ተቋም አለ። ለዚህም ትውልዴን ሊያሳጣብኝ የሚችለው ነገር ላይ አልደራደረም እንደነ ቻት ቦት ያሉት በቻይናውያን ወጣትና ልጆቼ ላይ ከፍተኛ ጉዳት እያደረሱብኝ ነው። ስለዚህ ይሄንን በተመለከተ በከፍተኛ ደረጃ ጥንቃቄ ያለው ስራ ጀምር ያለው በሚል ቻይና አሳውቃለች። እንግዲህ እነሱ በቴክኖሎጂ እኛን ልጆች ይፈጃሉ፣ እኛም በቴክኖሎጂ የሚፈጀውን የተለቀቀብንን ቦምብ እንደቀላል ነው ይቆጠርን ያለ ነው። ትውልድ ምን ያህል እያጠፋ እንደሆነ እነ ቻይና ሁሉ ሳይቀር ትውልድ ነገ አይኖረንም የሚል ስጋታቸውን እየገለጹ ያሉበትን ነገር እኛም በሀገራችን ላይ ጥንቃቄ ማድረግ የሚያስፈልግ ነገር እንዳለ ማወቅ ያስፈልጋል ማለት ነው። ቻይና እንደሚታወቀው ዲፕሲክ የሚባለውን በጣም በከፍተኛ ደረጃ የኤአይ ፈርም ነው፣ የኤአይ ተቋም ነው ዲፕሲክ ማለት ነው። ዲፕሲክ እየሰራቸው ያሉት ነገሮች ለቻይና በሚመች ደረጃ ነው። ምዕራባውያን እየሰሩብኝ ያሉት ግን ሌላ አጀንዳ ነው የሚል ነገር በትክክል እያሳየች መሆኑን ስንረዳ እኛስ ወደሚለው ልንመጣ ይገባል ማለት ነው። ወደ ቀጣዮቹ ፕሮግራሞቼ ልለፍ ውድ ቤተሰቦቼ፣ ወደ ዋናዎቹ ትኩረቶቼ ልለፍ። እንግዲህ በዳያቤቲስ ወይም የስኳር በሽታ ተብሎ በተለምዶ የሚታወቀው ነገር ላይ አዲስ የስኳር በሽታ ዝርያ መገኘቱን በተመለከተ ቀጣይ ላሳያችሁ። ያቺ ሴት ያገባችሁ ጉድ ምን እንደሆነ ታያላችሁ፣ ትደነግጣላችሁ ስትሰሙት። እሱም በመጨረሻው ላይ የማቀርብላችሁ መረጃ ይሆናል። መምህርና ጋዜጠኛ ዐቢይ ይልማ አሁንም አብሬያችሁ ቆይታ አደርጋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በተለምዶ ዳያቤቲስ የሚባለው ነገር እንደምታውቁት በደም ስርዓታችን ውስጥ ስኳር ዘለው ሲገቡ የሚመጣ ነገር ነው። ማለትም ግሉኮስ የሚባለው ነገር ነው በደም ስርዓታችን ውስጥ ትርፍ ሆኖ ያ ግሉኮስ ያ የስኳር ዝርያ በደም ስርዓታችን ውስጥ ያላግባብ እየሄደ የሚገኝበት ሲሆን ነው። ታይፕ 1 የሚባል አለ፣ ታይፕ 2 የሚባል አለ። እንደገናም ደግሞ ጀስቴሽናል ዳያቤቲስ የሚባል ይሄ ለሴት እናቶች ከወለዱ በኋላ የሚከሰት ነው። ከዛ ፕሪ ዳያቤቲስ የሚባል ደግሞ ሌላ። እነዚህ 4 ታይፖች ናቸው እንደምታውቁት እስካሁን ድረስ ዓለም የሚያውቀው። አሁን ባለበት 5ኛ ታይፕ ነው የተጨመረው። እንግዲህ ግልጽ የሆነ ነገር ምግብ ከተመገብን በኋላ ያ የምግብ ስርዓት ውስጥ የገባው ካርቦሃይድሬት ወደ ደም ስርዓታችን ውስጥ ግሉኮስ ሆኖ ወይም ደግሞ ኃይል ሆኖ በስኳር ደረጃ ላይ ይበተናል። ኖርማሊ ማንኛውም ሰው ይሄ ይሆንለታል። ይሄ እንዲሆን ግን እዚህ ጋር ፓንክሪያስ በሚባለው የሰውነታችን ክፍል ውስጥ የሚመረቱ ኢንሱሊኖች አሉ። እነዚህ ኢንሱሊኖች በእነዚህ ስኳር ዝርያዎች ወደ ደም ስርዓት ወደ ሴል ደረጃ ላይ መጥተው ተበትነው ኃይል መሆን እንዲችሉ የሚያቀለጣጥፉት እነዚህ ኢንሱሊኖች ናቸው። እነዚህ ኢንሱሊን የሚባሉትን የሚያመርቱ ቤታ ሴሎች የሚባሉ አሉ በፓንክሪያስ ውስጥ እነዚህን የሚያመርቷቸው ጤናማ የሆነው ምርት እነዚህን በተመለከተ ጤናማ ስርዓት ይዞ ሲሄድ ስኳር ሌቭላችን በደማችን ውስጥ ስርዓት ይዞ ይቀጥላል ማለት ነው። ነገር ግን ታይፕ 1 ዳያቤቲስ የሚባለው ወይም አንደኛው ታይፕ የሚባለው የስኳር በሽታ እንግዲህ በተፈጥሮ ምንነቱ በማይታወቅ ደረጃ ላይ እነዚህን ኢንሱሊኖች የሚያመርቱ ቤታ ሴሎች ላይ ጉዳት በመድረሳቸው የተነሳ ኢንሱሊኖች በአግባቡ እንዳይመረቱ ይሆናሉ ማለት ነው። ካልተመረቱ
የበላነው ካርቦሃይድሬት የሚያመርተው የስኳር መጠን በደም ስርዓታችን ውስጥ ልቅ ሆኖ እንዲቀጥል ያደርጋል። ይሄ በጣም አደገኛ ነው። ስለዚህ በጣም ድንገተኛ ሲምፕተም ወይም ምልክቶችን በማየት የሚጀመር ነው። ይሄ ስኳር በሽታ እንደሚባለውም ከዘር ወደ ዘር ሊተላለፍ የሚችል ችግር እንደሆነ ይታወቃል ማለት ነው። ይሄ እንግዲህ መሰረታዊ ሆኖ ኢንሱሊን ላይ የሚከሰት መሰረታዊ ችግር የሚያመጣው በተፈጥሮ የሚከሰት ነገር ሆኖ እናያለን ማለት ነው። ስለዚህ ስኳሩ መጥቶ ወደ ደም ስርዓታችን ወደ የሴሎቹ ላይ ገብቶ ኃይል መሆን እንዳይችል በነዚህ ኢንሱሊን አለመመረት ምክንያት የሚመጣ ወይም ጤናማ ያልሆነ የተበለሻሹ ኢንሱሊኖች በመከሰቱ የተነሳ ይሄ ችግር ይመጣል ማለት ነው። በሁለተኛ ደረጃ ላይ የምናየው ደግሞ ታይፕ 2 የሚባለው ኢንሱሊን ሬዚስታንስ ነው። ኢንሱሊኑ ይመረታል፣ ነገር ግን ወደ ደም ስርዓት ላይ ወደ ሴሎቻችን ስርዓት ላይ ኢንሱሊኑ እንደዚህን የተመረቱትን ግሉኮሶች ወይም ደግሞ ስኳር ብሎ የሚባለውን ነገር መጥቶ እንዲጣበቅ ለማድረግ የሚያስችል ችግር ይፈጠርባቸዋል ማለት ነው። ኢንሱሊኖቹ ጤናማ ተመርተው ነገር ግን ስራ መከወን እንዳይችሉ ያደርጋል ማለት ነው። ይሄ በመከሰቱ የተነሳ ሁለተኛው አይነት ታይፕ 2 የሚባለው ስኳር በሽታ ይከሰታል ማለት ነው። ታይፕ 3 ከሴቶች እንግዲህ ከወሊድ ጋር ተያይዞ፣ ሌላኛው ደግሞ እንደዚሁ ቀደም ብለን ያልነው በዛ ደረጃ ላይ የሚታወቁ ናቸው። እንግዲህ እነዚህ የስኳር በሽታ ተከሰተ ተብሎ በዛ ደረጃ ላይ በከፍተኛ ደረጃ ዓለም ብዙ ህመም በጣም ብዙ ሰዎችን ዋጋ የሚያስከፍል ነገር ይዛ ዓለማችን ቀጥላለች። አሁን ግን አዲሱ ዲስቲንክት ልዩ የሆነ እስከዛሬ ታይቶ የማይታወቅ ዲስቲንክት ኒው ታይፕ ኦፍ ዳያቤቲስ ኢዝ ኦፊሻሊ ሪኮግናይዝድ። እንግዲህ ውድ ቤተሰቦቼ እዚህ ጋር በዲሴምበር 27 ከሁለት ቀን በፊት ቀደም ብሎ ዲክሌር እንደተደረገ በዓለም ላይ እንደታወጀው እዚህ ጋር እንደሰማችሁት አዲስ የዳያቤቲስ ዝርያ ተገኝቷል ማለት ነው። ተገኝቷል በእርግጥ ረጅም ጊዜ ነው ከተገኘ። ለማጣራት በጣም ብዙ ሙከራ ሲደረግ ነበረ። በተለይ ኢንተርናሽናል ዳያቤቲስ ፌዴሬሽን የሚባል አለ፣ IDF የሚባል ተቋም። ይሄ እንግዲህ ፎርማሊ ኦፊሻሊ ሪኮግናይዝድ ኤ ፊፍዝ ፎርም ኦፍ ዳያቤቲስ አምስተኛውን አይነት የስኳር በሽታ ዝርያ እንግዲህ ሪኮግኒሽን ሰጥቷል፣ እውቅና ሰጥቷል የሳይንቲስቶቹ ቡድን። ይሄም የዲኬድ ኮንትሮቨርሲ እንደነበር ይታወቃል። ለ10 ዓመታት የሚያወዛግብ የነበረ ነገር ነው። ነገር ግን now it's now urging other health authorities like World Health Organization ይሄንን በተመለከተ ሱቱን ፎሎ ያረጋል ተብሎ ይጠበቃል። ይሄ እንግዲህ ታይፕ 5 ዳያቤቲስ እየተባለ የሚጠራ ነው። አምስተኛው አይነት ዳያቤቲስ እየተባለ እየተጠራ ያለ ነው። ይሄ እንግዲህ ከምንድን ነው የሚመጣው የሚለው ነገር በተመለከተ ይሄ ማልኒውትሪሽን ሪሌትድ ዳያቤቲስ ነው። ከምግብ እጥረት ጋር ተያይዞ የሚከሰት ነው። ይሄ እንግዲህ አልተመጣጠነ ምግብ ስርዓት ላይ ከልጅነት ጀምሮ የሚያድግ ሆኖ እንደሆነ ተገኝቷል ማለት ነው። ይሄ ዳያቤቲስ ሜሊተስ ተብሎ የሚታወቀው ኮመንሊ ዳያቤቲስ ተብሎ የሚታወቀው የግሩፕ ዝርያ ነው። የኢንዶክሪን የከፍተኛ የስኳር መጠን በሰውነታችን ላይ እንዲከሰት የሚያደርግ በተፈጥሮ የሚከሰት አለ። ቅድም ያልኳችሁ ታይፕ 1 አለ፣ ታይፕ 2 አሉ። እነዚህ ግን ከምግብ እጥረት አንጻር አንድ ልጅ እንግዲህ ኢንሱሊን በበቂ ሁኔታ መመረት የሚችልበትን የአመጋገብ ስርዓት ከህፃነት ጀምሮ ሊያገኝ ሲገባው ያ ባለመሆኑ የተነሳ በማልኒትሪሽን ወይም ደግሞ በከፍተኛ የምግብ እጥረት የተነሳ ካደገ በኋላ ለዚሁ ማለትም ኢንሱሊን ምርት ላይ በጣም በተመጣጠነ መልኩ ኢንሱሊን መመረትና ወደ ሰውነት ስርዓት ውስጥ መግባት እንዲችል የሚያደርገው ፓንክሪያስ በጣም ብዙ ማግኘት የሚገባውን የነበሩት ነገሮች ሳያገኝ ይቀራል። በዚህም የተነሳ ፓንክሪያቲክ ቤታ ሴሎች ላይ በፓንክሪያስ ውስጥ ያሉ ቤታ ሴሎች ላይ ጉዳት ይደርሳል ማለት ነው። ዳሜጅ ማልኒትሪሽን ራዘር ዛን አውቶ ኢሚዩን ዳሜጅ ቱ ፓንክሪያቲክ ቤታ ሴልስ ማለት ነው። እነዚህ ቅድም ያልኳችሁ ቤታ ሴሎች ላይ ጉዳት ይደርሳል ማለት ነው። በዛው በደረሰው ጉዳት የተነሳ እንግዲህ ታይፕ 5 ዳያቤቲስ በጣም በአሳዛኝ ደረጃ አሁን አፍሪካ ላይ በተለያዩ ቦታዎች ላይ እንደገናም በኤርትራ፣ በኢትዮጵያ በተለያዩ ክፍሎች ላይ የዚህ አምስተኛው አይነት የዳያቤቲስ ዝርያ
እየተበተነ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ ታይፕ 5 ዳያቤቲስ የሚባለው rarely discussed and researched ነበረ, yet it is thought to impact about 25 million people worldwide በዓለም አቀፍ ደረጃ 25 ሚሊዮን ሰዎችን ያጠቃ ነው አሁን ባለበት ሁኔታ ላይ። ነገር ግን ለረጅም ጊዜ ሲያወዛግብ የቆየ አሁን ግን ክሊርሊ ሳይንቲስቶቹ ቡድን አምስተኛው አይነት የዳያቤቲስ ዝርያ ነው በሚል በግልጽ ነግረውታል። MRDM ነው የሚባለው። እንግዲህ malnutrition related diabetes mellitus በሚል ከዚህ ቀደም እየተጠራ የነበረውን አሁን አምስተኛው አይነት ዳያቤቲስ በሚል በግልጽ እየተነገረ ይገኛል ማለት ነው። ይሄን በተመለከተ እንግዲህ ውድ ቤተሰቦቼ በከፍተኛ ደረጃ ዓለማት የሚያሳዩትን አንድምታዎች ወይም ደግሞ ሳይንቲስቶቹ እየተናገሩ ያሉትን ነገሮች ቸል ማለት አያስፈልግም። በሀገራችን ውስጥ በከፍተኛ ደረጃ የዳያቤቲስ የስኳር ህመምተኞች ቁጥር በየጊዜው እየጨመረ ይገኛል። ይሄን በተመለከተ ደግሞ ከምግብ ስርዓት መስተጓጎል ጋር ተያይዞ ወይም ደግሞ ከማልኒትሪሽን ከምግብ እጥረት ችግር ጋር ተያይዞ የተከሰቱ አብዛኛዎቹ አሁን ጥናት ሲደረጉ በረሃብ ሰዓት ላይ በህፃነት እድሜያቸው ላይ የተጎዱ ሰዎች እያደጉ ሲመጡ የአምስተኛው አይነት 25 ሚሊዮን ህዝብን ነው አሁን ባለበት ሁኔታ እያጠቃ ያለው። በኢትዮጵያም ከኢትዮጵያ ውጪም በአፍሪካ ውስጥም በተለያዩ ቦታዎች ላይ በዚህ ደረጃ ላይ የተጠቁ ሰዎች እንዳሉ ይታወቃል። ስለዚህ ይሄን በተመለከተ እውቀት ንቃት ያስፈልጋል። ሁልጊዜ እንደሚታወቀው መጸለይ በጣም መልካም ነው። በደማችን ውስጥ ያለው የስኳር መጠንን ቼክ ማድረግ ሁልጊዜ ጥሩ ነው። ኖርማል የስኳር መጠን ያለባቸው ሰዎች በጣም ጤናማ የሆነ የቤታ ሴል ዝርያዎች ያሏቸው እነዚህ ቤታ ሴሎች በአግባቡ ኢንሱሊንን ያመርታሉ። የተመረተው ኢንሱሊን የበላነውን እንደነ ዳቦ፣ እንጀራ፣ ሌሎችንም የተመለከቱትን የሚገኘውን የካርቦሃይድሬት ግብአት ወደ ስኳር ወይ ወደ ግሉኮስ ተቀይሮ በሰውነታችን ውስጥ ጤናማ የግሉኮስ ስርዓት ወይም እየተመጠጠ በሴሎች ላይ ጥቅም ላይ መዋል እንዲችል የሚያደርገውን ይህን ተፈጥሮ ሳይጎሳቆል መሄድ የሚችልበት መንፈሳዊ ጥበብ ደግሞ ከእግዚአብሔር ጋር መኖር ነው። በክርስቶስ ኢየሱስ የተደረገልን ቤዛነት ቀላል ዋጋ አይደለም። እንግዲህ ክርስቶስ ደማችንን ቀይሮልናል። ይሄ የተቀየረው ደም የሰው ልጅ በዚህ ደረጃ ላይ እንዳይጠቃ ለማድረግ እግዚአብሔር የሰጠን ታላቅ ስጦታ መሆኑን ልንረሳ አይገባም ማለት ነው። ይሄንን ነገር ጠቁሚያችሁ ወደ መጨረሻው ዝግጅቴ ልለፍ። ይህች ሴት ቀጥዬ ማሳያችሁ ሴት ያገባችውን ጉድ ብቻ ተመልከቱልኝ። And finally, if you think weddings have become expensive, wait until you hear this one. The groom didn't even need a seat. The rings were virtual. The husband wore pixels instead of a tux. በጣም ያሳዝናል። እንግዲህ በሞባይሏ ነው ጋብቻውን የፈጸመችው። ከሞባይሏ ጋር ካለ አርቲፊሻል ኢንቴሊጀንስ ጋር ነው። በጣም የሚገርመው ጃፓን ሴት ናት። ሜሪስ ቻት ጂፒቲ የሚባለውን የምታውቁትን አርቲፊሻል ኢንቴሊጀንስ አግብታለች። ቻት ጂፒቲ በጣም የሚያሳዝን ነው። እንግዲህ ኤአይን ያገባች ዓለም ወደዚህ ደረጃ ላይ መጥቷል። እንግዲህ ዜናዎች እዚህ ጋር እንደሚያሳያችሁ ጃፓኒዝ ውመን ሜሪስ ቻት ጂፒቲ አርቲፊሻል ኢንቴሊጀንስ ካራክተር ኢን ሲምቦሊክ ሴሬሞኒ በሴሬሞኒ አርጋ ነው ያገባችው። በጣም የሚደንቅ ነገር ነው የምታዩት። ይኸው እዚህ ጋር ማየት ይችላላችሁ። ሲኤንኤንም ዘግቦታል። ሌሎችም ሚዲያዎች በዚህ ደረጃ ላይ እቺን ሴት እንግዲህ ምን አይነት የዓለም እብደት ላይ እንዳለን ነው የምትረዱት። አሁን ዓለማችን ወዴት አቅጣጫ ላይ እየሄደች እንደሆነ ብዙ ነገር ነው የሚያሳየው። እዚህ ጋር እንደምታዩት እቺ ሴት ከሞባይሏ ካለ የአርቲፊሻል ኢንቴሊጀንስ ካራክተር አለ። ይሄንን ማለት ነው የአርቲፊሻል ኢንቴሊጀንስ ካራክተር ነው። ከዚህ ካራክተር ጋር ጋብቻ ፈጽም ያለው ብላለች። ከዛ በኋላ በሞባይሏ ላይ ትገጥምና ከዛ አርቲፊሻል ኢንቴሊጀንስ በሞባይሏ ላይ ካለ ካራክተር ጋር አብራ ታወራለች። እንግዲህ የትዳሯን አጋር ሞባይሏን አድርገዋለች። ወይም ደግሞ በጣም በሚያሳዝን ደረጃ የሜሬጅ ወይም ትዳር እንደዚህ እኮ ነው። በሰርግ እኮ ነው ያገባችው። በጣም በሚያሳዝነው ቻት ጂፒቲን ወይም ኤአይን አርቲፊሻል ኢንቴሊጀንሱን በእንደዚህ በሰርግ አርጋ እዚህ እንደምትመለከቱት አግብታለች ማለት ነው። እሱ የለም በአካል እሷ አለች። ከዛ በኋላ በሞባይሉ ላይ አስቀመጠች፣ ቃል ኪዳን ፈጸመች። እሱም ያወራታል። ከሞባይሉ ላይ አርቲፊሻል ኢንቴሊጀንስ ነው፣ እሷም ታወራዋለች እና ይሄን ጋብቻ ፈጽም ያለው ብላ
አሳውቃለች። እንግዲህ በጣም የሚያሳዝን ነው። እዚህ ጋም ዜና እንደምታይ woman marries artificial intelligence generated boyfriend wears augmented reality smart glasses to exchange rings እና ሪንግ እዚህ ጋር እንደምታዩት ቀለበት በሞባይሏ ጋር አስቀመጠችው። ከዛ በኋላ ቀለበቷን አሰረች። ይሄው እዚህ እንደምታዩት በህዝብ ፊት ጋብቻዋን ፈጽማለች። መንግስትም ይህን ጉዳይ አጽድቆላታል። ከዚህ እንግዲህ ምንድን ሊባል እንደሚችል ራሱ አታውቁም። በጣም የሚያሳዝን የዓለም ኪሳራ ላይ መሆናችንን ታያላችሁ። 32 ዓመቷ ነው። ዩሪና ኖጉቺ ትባላለች። ግሩሙ ደግሞ ያገባት የተባለው አርቲፊሻል ኢንተለጀንስ ፐርሶና ክላውዝ የሚባል ነው። በአርቲፊሻል ኢንተለጀንስ ቻት ጂፒቲ ላይ የሚገኝ ማለት ነው። ሌላ ሰው አላገባም ብሏል። አሁን ከኢትዮጵያ አንድ ሰው አብዶ እንደዚህ ያገባለሁ ብሎ ቢል አግብቷል ማለት ነው። ይሄ ካራክተር እንግዲህ ከዚህ ጋር ተያይዞ ስትናገር she found Klaus provided a deeper understanding and happiness helping her cope with personal struggle after ending her human engagement based on the AI advice ከዛ በኤአይ አድቫይስ ምክንያት ሰው ታገባለች። ያገባችው ሰው ጋር ጥል ስለነበረ በዚህ ካራክተር በኤአይ አርቲፊሻል ኢንተለጀንሱ ጋር ጋብቻ ፈጽም ያለው ብላለች። ውድ ቤተሰቦቼ ምን አይነት አሳፋሪ ዘመን ላይ እግዚአብሔር ምን ያህል የሚቃወመው የሚያዝንበት ዘመን ላይ እንዳለን ልብ እንድንል ይገባል። እንግዲህ ጋብቻ ማለት በዘፍጥረት 1:27 ላይ እንደተቀመጠው ጋብቻ በእግዚአብሔር የተቋቋመ የመጀመሪያው ቤተሰብ ክፍል የሚፈጠርበት ነው። የእርሱ ምስል የእግዚአብሔር ምስል በማንጸባረቅ ለሰው ረዳት ለማቅረብ ሲሆን ሁለቱም አንድ ስጋ ይሆናሉ ነው የሚለው። በስጋ የሚደረግ ጋብቻ ከስጋ ጋር የተነካካ ነገር እንዳለ ታያላችሁ። እዚህ ጋር የስጋ ጋብቻ አይደለም፣ ከቴክኖሎጂ ጋር ነው። ኪዳንና ዘላቂነት አለው። ማቴዎስ 19:6 ላይ በማርቆስ 10:9 ላይ ቅዱስ ነው፣ ዘላቂ ትስስር ነው። የሰው ልጅ ስምምነት ብቻ ሳይሆን እግዚአብሔር ያጣመረው ነው፣ ማንም ሊለየው እንደማይችል ቅዱስ መጽሐፍ ይነግረናል። ጋብቻ ማለት የክርስቶስና የቤተክርስቲያን ምልክት ነው። በኤፌሶን 5:22 ላይ እንደተቀመጠው ክርስቶስ ቤተክርስቲያንን እንደወደደ ባለትዳሮች እርስ በርስ እንዲዋደዱ መስዋዕትነትን አስፈላጊ የሚሆነውን ነገር ሁሉ እንዲከፍሉ ይሄ ያስገድዳል። ጓደኝነትና እንዲሁም ደግሞ ብቸኝነትን ማስወገጃ መፍትሄው አድርጎም ሰርቶታል ጋብቻን። ስለዚህ ጋብቻ ከሰው ጋር የሚደረግ በወንድና በሴት መካከል የሚደረግ ነው። ታማኝነትና ቅድስና አለበት። እዚህ ጋር እንደምታዩት ምንዝር ራስንና ትስስርን እንደሚያጠፋ የተፈረደበት ነው። ታማኝነት ግን እንደሚጠብቅ ለጋብቻ የሚደረገው ነገር ታማኝነት ያለበት ነው። የእግዚአብሔር ከእስራኤል ጋር ያለው ግንኙነትን በኤርሚያስ 3 ላይ በብሉይ ኪዳን የእስራኤልን ከእግዚአብሔር ጋር ያለውን ታማኝነት በብዙ አርጎ እዚህ ጋር እንደሚገልጸው ታያላችሁ። ጋብቻ የሚባለው ነገር በወንድና በሴት መካከል እግዚአብሔር በመካከላቸው ሆኖ የሚደረግ ነው። ከሮቦት ጋርም አይደለም፣ ወንድ ለወንድም አይደለም፣ ሴት ለሴትም አይደለም። በዚህ የተረገመ ዘመን ላይ በመገኘታችን ልብ ያዝናል። አንዳንዴ እግዚአብሔር በዚህ ዘመን ላይ ለምን እንዳመጣኝ ሳስብ ምናልባት ለብዙ ሰዎች ሊሆን እችል ከሆነ ነው እንጂ ለኔ ግን እንደማይጠቅመኝ አድርጌ ማስብበት ዘመን ነው። በጣም ያሳዝናል። እግዚአብሔር ግን እውነትና ልክ የሆነ አምላክ ስለሆነ አይሳሳትም። እንዳለ ሆኖ ግን በጣም ከባድ ዘመን ላይ መኖራችንን ለመጠቆም ይሄ መረጃ አካፈልኳችሁ። እርግጠኛ ነኝ ከዚህ ላይ በቂ ዕውቀት ጊዜን የምትዋጁበትን መረጃ አግኝታችኋል። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት